ሰላም እንዴት ቆያችሁ? የኛ እይታ ፕሮግራም ተከታታዮች፣ ዛሬም እንደተለመደው በእኛ መደበኛ ሰዓታችን ተመልሰን መጥተናል። በወቅታዊ ጉዳዮች ላይ እንወያያለን። ባለፈው እ፣ አንዳንድ አቅጣጫዎቹን ለመጠቆም እንደሞከርነው ህወሓቶች ጥቃት ሊፈጽሙ ይችላሉ ብለን የተወሰነ አቅጣጫዎቹን ከመረጃዎች ላይ ተነስተን ጠቁመን ነበረ። እንደገመትነውም ሆኗል። በዚህ ዙሪያም እንወያያለን። ደግሞ የደረሰውንም ጉዳት በዛው ልክ ለመገምገም መረጃዎቹ ላይ ሆነን እናየዋለን። የዓለም አቀፉ ሚዲያዎች ምን አወጡ? መንግስት ለምን ዝም ያለ? ደግሞም ህወሓቶቹ ከአንድም ሶስቴ መግለጫ ወጥተዋል። በዚህ ዙሪያም የምንወያይ ይሆናል። እኔ ሰይድ አሊ እና ፍርቱና በስቱዲዮአችን ተገኝተናል። ላይክ፣ ሼር እንዲሁም አዲስ ከሆናችሁ ሰብስክራይብ እንዲታደርጉ እንጠይቃችኋለን። እንዴት ቆየሽ? ደህና እንዴት ነሽ? ነህ ሰይድ? ሰላም ነው? አዎ፣ ዛሬ እንግዲህ እንዳነሳኸው በህወሓት ዙሪያ የምናነሳው ጉዳዮች አሉ። እነኚህ አነጋጋሪ የሆኑ ጉዳዮችን ብቻ ሳይሆን የምናነሳው ለወደፊትም ጥንቃቄ የትግራይ ህዝብ ጥንቃቄ ሊያደርግበት የሚገባ የወጡ መረጃዎች አሉ። እኛም ያ እጃችን የደረሱ መረጃዎች አሉ። እነኚህንም መረጃዎች ይፋ እናደርጋለን። አብራችሁን ቆዩ። እንግዲህ እንቀጥላለን። ሌላም ደግሞ ልንዳስስ የወደድነው በ2015 ነሐሴ ወር ላይ በአንዲት ወጣት ትግራይ ላይ ጥቃት ደርሶባት ነበረ። ዘውዱ ሀብቱ የምትባል ጥቃት ያደረሱት ወጣቶች ደግሞ ያሬድ ገብረስላሴና ሃንግሶም ኃይለ ማርያም የሚባሉ ወጣቶች ነበሩ። የክልሉ ፍርድ ቤት ሙሉ ዕድሜ ፈርዶባቸው ነበር። እሷ ላይ የደረሰው ጥቃት በጣም ዘግናኝ ነበረ። ብዙ የትግራይን ህዝብ የኢትዮጵያም ህዝብ በሙሉ ያስቆጣ ነበረ። እንዲሁም ደግሞ ወጣቶቹም ደግሞ የተያዙት በብዙ ወትወታ በኋላ ነው። የሴቶችና ልጆች ጉዳይ ላይ የሚሰሩ ድርጅቶች እንዲሁም ደግሞ ሰብአዊ መብት ተሟጋቾች ጥረት ካደረጉ በኋላ በቁጥጥር ስር ውሎ ነበሩ። በሚገርም ሁኔታ ደግሞ እነዚህ ወጣቶች ሙሉ እድሜ ልክ ፍርድ ከተፈረደባቸው በኋላ አንድም ወር ሳይቆዩ ተለቀዋሉ። አሁን በዚህን ሰዓት በትግራይ ክልል በነፃነት እየተንቀሳቀሱ እንደሆነ መረጃዎች ያሳያሉ። ይህ ምን ያሳያል? አንድምታውስ ምንድን ነው የሚለውን እናየዋለን። አልጀዚራ ደግሞ በሰሞኑ ጥቃት ላይ የራሱን ሰፊ ሽፋን ሰጥቷል። እንዲሁም ደግሞ የሱዳን ትሪቡንም ደግሞ በተለይ ተጨባጭ የሆኑ መረጃዎቹን ከተከዜ ወንዝ ወደ ሱዳን ሲገባ ሳቲቲ ወንዝ ብሎ ይጠሩታል እነሱ። ከዛ ወንዝም የሱዳን ገበሬዎች ያገኙት መረጃዎች አሉ። በተለይ የትግራይ ወጣቶች በግድ ከመንገድ ላይ የታፈሱት ሳይፈልጉ በግዴታ ወደ ጦርነት እንዲቀላቀሉ የተደረጉ መከላከያ ሰራዊት ላይ ጥቃት ከፈጸሙ በኋላ መከላከያ አጸፋ ሲሰጥ ብዙ ጉዳት ደርሶባቸው እንዲሁም ደግሞ በወንዝ የተበሉ ወጣቶች ነበሩ። ይሄ ነገሮች ተደምሮ ወዴት ያመራል የምለውንም በሰፊ እየዳሰስን እንቆያለን። አዎ እንግዲህ እንደሚታወቀው ህወሓት ቅዳሜ ዕለት አርብ ወደ ቅዳሜ ሌሊት ነው በእግራቸው ሲጓዙ ቆይተው ጥቃት የከፈቱት። ይህን ጥቃት ሲከፍቱ እንግዲህ አሁን እየወጡ ባሉ መረጃዎች መሰረት የህወሓት ታጣቂ ብቻ እንዳልሆነ የሱዳንና የኤርትራም እየተወሰኑ እንደነበሩበት አሁን ላይ መረጃዎች እየወጡ ይገኛሉ። የያዙት ትጥቆችም በጣም ከባድ መሳሪያዎች ይዘው እንደነበረም መረጃዎች እየወጡ ይገኛሉ። የተጀመረው የማጠቃለያ ንግግር ካደረጉ በኋላ እንዲሁም ደግሞ በክልሉ ውስጥ እየተንቀሳቀሱ ያሉ ሚዲያዎች ኢንተርቪው ሲያደርጉ ነበረ ለጦር መኮንኖች።
ከዚህ በኋላ ትእዛዝ ብቻ እንጠብቃለን፣ ሙሉ ዝግጅት አድርገናል ካሉ በማግስቱ ነው ጥቃት የከፈቱት። ልክ እንዳነሳሹ ከዚህ በፊት የአርሚ 7 በሱዳንም የሚንቀሳቀስ እንዲሁም ደግሞ በሸረሪና ድንበር አካባቢ ላይ ያሉ እዛ ምሽግ ቆፍረው በጣም ዘመናዊ ለሎጂስቲክም የሚመች ቦታ ወደ ሱዳን የሚገባል፣ በዛም የሚያስገባውን ነገር ያስገባል። ሁኔታዎቹን አመቻችቶ ወደ ሁመራ ዘልቆ ገብቶ ከዛም በኋላ ወልቃይትን ሙሉ በሙሉ ለመቆጣጠር ዝግጅት ሲያደርግ እንደነበረ ነው መረጃዎቹ የሚያሳዩት። እነሱም ደግሞ ህዋቶቹ በጣም በግልጽ ሲያስቀምጡ የነበሩ ምዕራብ ትግራይን እናስመልሰዋለን በግዴታም ቢሆን ስሉ ነበር እና በዛ ላይ ፋኖ ፈቅዶልን የከለክለን ፌደራል መንግስት የሚል መግለጫ ሲያወጡ ነበር እና ይሄ ሸረሪና ቀጥታ ከወልቃይት ጋር የሚገናኝ ከሆነ መከላከያ ለምን ጥቃት ይከፍታል? እነሱ ናቸው የሚከፍቱት። ምዕራብ ትግራይን እናስመልሳለን ነው ስሉ የነበሩት። ይህን ዶቶቹን ስናገናኘው እነሱ መከላከያ ከልክሎናል ስላሉ መከላከያ ላይ ጥቃት ከፈቱ ማለት ነው። በጣም ግልጽ ነው ይሄ። ይሄንን በዚህ መልኩ ካየን በኋላ ሌላው ያወጡት መግለጫ ምንድን ነው? እሱ ብቻቸውን እንዳልተወጉ ጦሩንም የመራው የህዋስ ጀነራሎች ድሮ እነሱ ጋር የነበሩ አሁን እነሱን ተቋውሞ እዚህ ያሉ እና ደግሞ የሄሜቲ ጦርም ይሄ ለሽንፈታቸው ምላሽ ለመስጠትና የቀሩትን ታጣቂዎች በሌላ ቦታ ያሉትን ታጣቂዎች ስለ ልቦና መገንቢያ የሚሆን ያሰራጩት መረጃዎች ምንድን ነው? የሄሜቲ ብቻቸውን ሆነው እንዳልተወጉ እና ይሄንን ጦርም የመራው ላይክ እንደነ ጻድቃን አይነት የነበሩ የሚል ኢሜጅ የፈጠሩት ለምንድን ነው ብለህ ብትል አሁን በህይወት የቀሩት ሌላ አቅጣጫ ላይ ያሉት የህወሓት ታጣቂዎች ስለ ልቦናቸው በጣም ተመቷል። ምክንያቱም እነሱ ይሄን ጦርነት ሲከፍቱ ለታጣቂዎቹ ያሉት ነገር ምንድን ነው መሰለክ? የኢትዮጵያ መከላከያ ሰራዊት አገር ውስጥ በከፋኖ ከሸኔ ጋር ባለው ጦርነት በጣም ተዳክሟል፣ ቢዚ ሆኗል፣ የመዋጋት ፍላጎት የለውም፣ የህዝብ ደጀን የለውም የሚል ኢሜጅ ፈጥረውላቸው ሁሉም የሚል ኢሜጅ ፈጥረውላቸው ኢዝሊ አዲስ አበባ እንገባለን። በዚህኛው ግንባር ደግሞ ጦርነቱን የፈለጉት ለምንድን ነው ብትል እንደፈለጉት ሎጂስቲካቸውን፣ ስንቃቸውን፣ ትጥቃቸውን በሱዳን እና በኤርትራ በኩል ለማስገባት እንዲመቻቸውም ጭምር ነው ያንን ያደረጉት ማለት ነው። ግን አጸፋ ምላሹ 24 ሰዓት አልቆየም። ህወሓቶች የህወሓት ታጣቂዎች ያሳዝናል፣ ወገኖቻችን ናቸው። ግን አይተ ከሆነ አልጀዚራ የሚያወጣውን ሪፖርት ሲሸሹ ወንዝን የበላቸው በጣም በተበታተነ ሁኔታ አንድ ቦታ 15 አስክሬን ታጣቂዎች ታይተዋል የሚልም መረጃዎች አውጥተዋል። የሱዳን ሆስፒታሎች በታጣቂዎቹ ተጠለቅልቋል። በጣም የተጎዱ ታጣቂዎች በሱዳን ሆስፒታል ውስጥ በጤና ተቋማት ውስጥ እየታከሙ እንደሆነ ነው መረጃዎች እየወጡ ያሉት። እሱ ላይ ደግሞ ተጨማሪ የሚዲያ ባለሙያዎች ያስቀመጡት የሚሊተሪ ሳይንስ አለ አይደል? አንድን ሰራዊት ወር ደግሞ ታርጌት የሚባለውን ካጠቁ በኋላ አጥቅቶ ከሆነ የሚያፈገፍጉት በስልታዊ መንገድ ነው፣ በተደራጀ መንገድ ነው። የተጎዳባቸውን የሞተባቸውን እያነሱ እንዲሁም ደግሞ የቆሰለውን እያከሙ ነው የሚሄዱት። በዛ ላይ የሚገርመው የህወሓትን ታጣቂ አርሚ 7 የሚባለውን ሲያክሙ የነበሩት የእርዳታ ሰጪ ድርጅቶች ናቸው። የሚያክማቸው ራሱ አልነበረም ማለት ነው። በጣም በተበታተነ መልኩ ነው የተበተኑት። ህወሓት ግን እያለ ያለው ድል ቀናኝ፣ አጸፋ ሰጥቼ ድል ቀንቶኛል። አይተ ከሆነ 3 መግለጫ ምናምን አውጥተው 3ቱ መግለጫ እርስ በርስ ራሱ የሚጋጩ ናቸው። ምንድነው የሚጋጩ ብለን ያለው እዚህ ጋር በጣም ድል እንደቀናው ይሄ ሊወረን የመጣነውን እንደ መከትን ምናምን የሚል መግለጫ ይሰጡና እዚህ ጋር ደግሞ መልሰው የተወጋ ነው በሽንፈታቸውን ደግሞ ለመደበቅ በሄሜቲ ጭምር ነው። ግን ትክክለኛው መረጃ ምንድን ነው? ገና እንቅስቃሴ ሲያደርጉ ኢትዮጵያ እንግዲህ ዘመናዊ ቴክኖሎጂውን የሚመጥን ሀገሪቷን የሚመጥን ድሮኖች ታጥቃለች።
ያ ታጣቂ ገና ለውጊያ እንቅስቃሴ እያደረገ ባለበት ሌሊቱን እየተጓዘ ገና ለውጊያ እየመጣ ባለበት ነው ልክ ጦርነቱን ሲከፍቱ ነው እንዳለ እርምጃ የተወሰደባቸው። ድሮኗ ቅኝት ታደርጋለች፣ ምንም ጥያቄ የለውም። ድንበር ነው፣ ስጋት አለ። ሁሌ እያቅራሩ እየፎከሩ ባለበት ሁኔታ መንግስት መቼም እጅና እግሩን አጣጥፎ አይተኛም። የሀገሩን ሕዝብ የመጠበቅ ግዴታ ስላለበት እያንዳንዷን ቅኝታቸውን እያንዳንዷ እንቅስቃሴያቸውን እያየ ባለበት ሁኔታ ልክ እንቅስቃሴ ሲያደርጉ ወዲያውን የተመቱት። ሲመቱ እንኳን እንዴት ድንብርብራቸው ወጥቶ ወዴት መሄድ እንኳን በማያውቁት ሁኔታ ነው ዱቄት የሆኑት። እና በዚህ ጦርነት ህዝብ ተፈናቅሎ ወደ ሱዳን ሄዷል የሚል አይነት ሽፋንም እየሰጡ ያለበት ሁኔታ ታይቷል። ግን ሪያሊቲው በግድ ከትግራይ ታፍሰው የተወሰዱ ልጆች ወደ ጦርነቱ ተማግደው ምንም በማያውቁት ቀላል ነው እናሸንፋለን፣ ድሮ መከላከያ ያሸነፈን ከፋኖና ከሻቢያ ጋር ሆኖ ነው፣ አሁን ግን ከፋኖም ከሻቢያም አይደለም ብቻውን ያለው፣ ደጀንም የለውም አቅምም የለውም፣ ከፋኖና ከሻቢያ ጋር ደግሞ እኛ ጥምረት ፈጥረን ጽምዶ ፈጥረናል፣ በዚህ አልቡርሃንም ያግዘናል እና ቀላል ነው የሚል ኢሜጅ ሰጥተዋቸው ወደዚህ ጦርነት በግድ ያስገቧቸው። እንግዲህ ያሳዝናል። የውሃ ራት ነው የሆኑት፣ ተበልተዋል በውሃ ሬሳቸው እንኳን በየሜዳው አሞራ ነው እየበላቸው ያለው። ቅጽበታዊ እንትን ነው እርምጃን የተወሰደባቸው። እኛ ደግሞ የያዝነው መረጃ እና ለመዳሰስ እየሞከርን ያለ ነው ከመሬት ተነስተን ሳይሆን በመንግስት ሳይድ የሚሰሩ ሚዲያዎቹን እንዲሁም ደግሞ ታማኝ የሆኑ ምንጮቹን እሱን ነው ይዘን እየተናገረን ያለው። እንዲሁም ደግሞ ዶቶቹን እያገናኘን ነው እያወራን ያለ ነው። ሚዲያዎቹ በተለይ ፍራንስ ሚዲያ እዚህ አዲስ አበባ መቀመጫውን ያደረገው በመጀመሪያ ሲቪሊያን ተፈናቅሎ ወደ ሱዳን እንደገቡ እንደዚህ አይነት መረጃዎቹን አሰራጭቶ ነበር። ግን ከቀናት በኋላ በሱዳን ውስጥ ያሉ የእርዳታ ሰጪ ድርጅቶች አይደለም ገበሬዎችም ጭምር በዛ አካባቢ ያሉ አርሶ አደሮች እንትናቸው ታጣቂው ራሱ ነው ታጣቂ ተመቶ ሸሽቶ ተመልሶ አፈግፍጎ ነው የመጣው። እኛ የመጀመሪያ ሕክምና ድጋፍ ሰጥተናቸው በየሆስፒታላቸው ሸኝተናል፣ ወደ ሆስፒታል ገብተዋል። ለአሁኑ አዲስ ተፈናቃይ አልገጠመን፣ ሜቢ ወደፊት ሊያጋጥምን ይችላል ስሉ ነበር። ቅድም ያነሳሹ ላይ ህወሓት ያወጣው በተለይ ሶስተኛው መግለጫ ላይ አይተሽ ከሆነ አንድ የደረሰበት ጥቃት በጣም ከፍተኛና ከባድ መሆኑን የምንገነዘብበት ፖይንቶች አሉ። በአንድ በኩል መከላከያ አጠቃኝ ብሏል፣ በሌላ በኩል የሐሜቲ የሐምዳን ደጋሎ በሐምዳን ደጋሎ የሚመራ የሱዳን ድጋፍ ሰጪ ፈጣን ኃይሉ እንደመታቸው ይህን ሁሉ አገናኝ ደግሞም የወልቃይት የተከዜ ዘብ የሚባሉ እነሱም 3 ሆኖ እንዳጠቁት የሚያሳየው ይህ ሁሉ የደረሰብኝ 3 ሆኖ ተደራጅቶ ስለመጡብኝ ነው እንደማለት ይመስላል። ታጣቂዎቹን ለማሳመን ውስጥ ለውስጥ ነገሮቹን የሚረዳ ሰው እንዴት እንደዚህ ድል ቀንቶናል ትላላችሁ ብሎ የሚጠይቃቸውን አካል ለማሳመን የተጠቀሙት ይመስልኛል። ሌላ ደግሞ ከዚህ በፊትም በአልቡርሃን ጎን ሆኖ ሄሜቲን ሲያጠቁ ነበር። ታጣቂ የሸጠ ይሄ በጣም ግልጽ ነበር። ይሄንን ያደረግኩት ሄሜቲ ስለወጋኝም ነው የሚል ኢሜጅም ለመፍጠር መሰረት እየጣለ ከዚህ በኋላ ታጣቂዎቹ ሄሜቲንም መከላከያ ሰራዊትንም እንዲሁም ደግሞ በወልቃይት ያለውን የተከዜ ዘብንም እንዲያጠቁ ነው ማለት ነው እየፈለገ ያለው። በጣም የተደራጀ አይደለም ሀሳቡ ራሱ። አንዱን ያወጣል፣ ከዛ ሁለተኛውን መግለጫ ያወጣል፣ ከዛ ነው ሶስተኛም ያወጣል። እና ነገሮቹን ስንመዝናቸው የሚጨብጠው ነገር ጠፍቶታል። የደረሰበት ሽንፈት በጣም ከባድ ነው። አንድ 3 ሚዲያዎቹን ከዚህ በፊትም በጣም ታማኝ የሆነ መረጃዎችን የሚሰጡ ሚዲያዎቹን ቼክ እንዳደረኩኝ ከ700 በላይ ታጣቂን
በቦታው ላይ እንደሞተ አጸፋ ሲሰጥ እንደዚህ ማለት አይነት ነው። መረጃዎች እየወጡ ነው። የቆሰሉትም ደግሞ እንደዛው ኦራል ዙ 23 የሚባሉ ብዙ ከባድ መሳሪያዎች እንዲሁም ደግሞ ሮኬቶች እንትናቸው ስሬታቸው ምርቱ ያልታወቀ መሳሪያዎች ገና መከላከያ እያጠና ያሉ የሱዳን ኃይሎች ራሱ 6 ታንክ ይዘው እንደገቡ ነው መረጃዎች እየወጡ ያሉት እዚህ ድጋፍ ለመስጠት ማለት ነው። የአልቡርሃን ግን ያው አፈግፍገው ራሳቸውን አድነዋል ይባላል። እነሱ አድነዋል እና በዚህ ሁሉ መሃል ድል ቀንቶኛል ይላል። ግን ሚዲያዎቹ እያሉት ያሉት አሁን በሚሊተሪ ሳይንስ ድል ቀንቶት ከሆነ ለምን በተበታተነ መልኩ ወደ ሱዳን አፈገፈገ? በዛ ላይ ደግሞ የቆሰሉትን የሞቱትን ለምን ማንሳት አቃተው? ይህ ግልጽ የሆነ ጥያቄ ነው። ቢካዝ ማፈግፈግም አንዱ የጦርነት ስልት ነው። የቆሰለውን እያነሳሽ የሞተውን እያነሳሽ ድጋፎቹን በሕክምና የሚሰጡ በሰራዊቱ ውስጥ የተደራጀ ቡድን አለ። በሱ ቡድን ነው ሕክምና እየሰጠሽ የምትሄጂው። ይሄ ቡድን ለዚህ ታጣቂ ሕክምና መስጠት አልቻለም፣ ለቆሰሉት ማለት ነው። ገና ይህን ድጋፍ ለማግኘት ራሱ ገና ሱዳን ውስጥ ገቡ። እግሬ አውጪኝ ብሎ ሌላውም ገደል ገባ፣ ሌላውም ውሃ ገባ፣ ሌላውም የጥቃቱ የአጸፋው ክብደት ነው። መከላከያ ሰራዊት ያሳረፈባቸው አጸፋ በጣም ከባድ መሆኑ እና በቀላሉ በ23 ሰዓታት ውስጥ ሙሉ በሙሉ አሁን በዚህ ሰዓት መረጃዎች እንደሚያሳዩት ሸረሪና ሙሉ በሙሉ በመከላከያ እጅ ውስጥ እንዳለ ለ6 ዓመታት ሲገነቡ የነበሩ ምሽጎች በኮንክሪት የተሰሩ ምሽጎችን በሰዓታት ውስጥ መከላከያ ዜሮ እንዳደረገው በዚህ ደግሞ የተከዜ ዘብም የራሱ ድጋፍ ሲሰጥ እንደነበር በቀላሉ አሁን አቅማቸውን አይቶ የሚሉትን አቶ ለማሳመንም በዲፕሎማሲም ቢሆን በዜሮ የተባዛ ሂደት ውስጥ ነው ያሉት ቲፒኤልኤፎች። በአቅምም ቢሆን አቅማቸው በዚህ ልክ ታየ እና ሽንፈታቸው ደግሞ ሊደበቅ የሚችል አይነት ሽንፈት አይደለም። ሲስቴማቲካሊ ከቨር የሚደረግ አይደለም። በጣም ግልጽ የሆነ ሽንፈት ነው። ሲዝቱ ነበሩ። በማግስቱ ከፍቱ። አጸፋ ሲሰጥ ደግሞ መቋቋም አልቻሉም። አሁን ደግሞ ወዴት ሄዱ? በመሃል ላይ ምንድነው የሚባለው? ወደፊትም ለመሄድም ወደኋላም ለመሄድም በሁለቱም በኩል ምንም መውጫ የላቸውም። ከዚህ የተነሳ አሁን በሐምሌ 28 በአንድ ቤት ተደብቆ በአንድ ጄኔራል ቤት ጄኔራሉ መቀሌ የሌለ ማለት ነው እዚህ አዲስ አበባ የሚኖር እነሱን ክዶ የወጣውን ማለት ነው ተቃውሟቸው የወጣውን በሱ ቤት ምስጢራዊ ስብሰባ እያደረጉ እንደሆነ እንግዲህ ዛሬ ልንዳስስ ይወድን ነው። ሌላኛው ጉዳይ ስላለፈው የ24 ሰዓት አውደ ውጊያ በሽንፈት መጠናቀቁን የህወሓት መፍጨርጨር ምንም እንዳልሆነና የደረሰባቸውን ኪሳራ አየር ላይ እያዋሉ ያለውን ፕሮፓጋንዳ ተመልክተናል። ቀጣይ አሁን ስላልከው በአንድ ቤት ተሰብስበው ስለተሰበሰቡት የወጣ መረጃ አለ። ህወሓት እንግዲህ በባህሪው ከትላንትና ጀምሮ የህዝብ ድጋፍ ሲያጣ ምንድን ነው የሚያደርገው? ለምሳሌ በደርግ ጊዜ የህዝብ ድጋፍ ሲያጣ ህዝቡ ጦርነት ሳይፈልግ ምንድን ነው ያደረገው? ሀውዜንን እንደ ማሳያ እንወስዳለን። አሁን በቅርብ በነበረው ጦርነትም ልክ የህዝብ ድጋፍ ሲያጣ ህዝቡ በቃ ብሎ ከጎኑ አልነበረም። እውነት ለመናገር ከዛ በአክሱም ነው ያደረገው ጭፍጨፋ የሚታወቅ ነው። የመከላከያ ልብስን ለብሶ እንደዚያ ጭፍጨፋ አደረገ። ዛሬም አሁን ባለው ሁኔታ ያው እንደሚታወቀው ነው። ህዝብ በፍጹም ይሄን ጦርነት እየፈለገው አይደለም። ልጆቹ ሲወሰዱበት እየጮኸ ነው። እንደማይፈልግ በአደባባይ ወጥቶ እናቶች እያለቀሱ ነው። በጣም ከህዝብ ጋር ያለው እንትን ይሄ ካድሬው ነው እንጂ በየአዳራሹም እየተሰበሰበለት ያለው ይሄ ካድሬው አባል ያለው የሆነው ነው እንጂ ህዝብ ይሄን ጦርነት አልፈለገም። ስለዚህ ልክ እንደተለመደው በተለመደው መንገድ ነው የሚሄዱት። የተለመደውን ነገር ነው የሚያደርጉት። የደረሰን መረጃ ምንድነው? ህዝብን በተሰበሰበበት በቤተ ክርስቲያን ልክ እንደ ከዚህ በፊቱ ጦርነት በገበያ በሆስፒታል
የጥቃት ለመፈጸም ከዛ በኋላ ይሄን ጥቃት የፈጸመው ፌዴራል መንግስት ነው ብለው እንግዲህ ምን እንጠብቃለን በሚል ህዝቡን ከጎናቸው ለማሰለፍ ተወያይተው እዚህ ውሳኔ ላይ ደርሰዋል። ስለዚህ ይሄ በጣም አሳሳቢውና ህዝብ ጥንቃቄ ሊያደርግበት የሚገባ መረጃ ስለሆነ ነው እያወጣን ያለ ነው። ሌላው ዛሬም የተመለከትኩት ነገር ምንድነው? ህዝቡ ክልሉን ጥሎ እየወጣ ነው። ቆየ፣ አሁን ሳይሆን ቆየ። እንደውም ኤርፖርቶች ተጨናንቀው በጣም ረዥም ወረፋ እንዳለ እየተነገረ ነው። መኪና ያው ተከልክሏል። ኬላዎች ላይ ቆመው መኪና እየወጣ ስላልሆነ ሰው ኤርፖርት ነው የሚጠቀመው። ወደ ኤርፖርቱን የሚጠብቀው የፌዴራል መንግስት ስለሆነ ውስጥ መግባት ስለማይችሉ ወደዚያ የሚያመሩትን መንገዶች ላይ ቆመው ወጣቱን እያገቱ ወደዚህ እንዳይወጡ እያደረጉ ያለበት ሁኔታን ተመልክተናል። ስለዚህ ህወሓት ያው ከዚህ ቀደም እንደሚያደርገው ህዝብ አያሳዝነውም በፍጹም። የሐውዜንን ጭፍጨፋ ለደርግ መንግስት ሌላ መረጃ ሰጥቶ እነሱ እንደሚሰበስቡ አድርጎ ህዝቡን እንዲመታ አደረጉ። በዚህ በአሁኑ በቅርቡም ቤተክርስቲያን አካባቢ እንደዚህ አይነት ጥቃት ፈጽሞ ያ ሁሉ ህዝብ ጨርሰው ከዛ ህዝቡ በስሜት ፕላስ በራሳቸው ታጣቂ ሴቱን እናቱን ልጅ ፊት ምናምን እየደፈሩ ከዚህ በላይ ምን ይጠብቀኛል በሚል ሁሉም ወደ ጫካ እንዲገቡ አደረጉ። ሶስተኛ ዙር አሁንም ይሄንን ተመሳሳይ ጥቃትን ለመፈጸም ውይይት አድርገዋል፣ ውሳኔም ወስነዋል። ስለዚህ እኛ የምናስተላልፈው መልእክት የትግራይ ህዝብ በተቻለው አቅም ጥንቃቄ ሊያደርግ ይገባል። ይሄን ቡድን አምርሮም ሊታገለው ይገባል። ከህይወት ዋጋ በተጨማሪ የመንግስት ሰራተኛ አሁን እንግዲህ የሚከፈላትን ደሞዝ እያኖረች አይደለም፣ የሚታወቅ ነው። እሱም በአግባቡ እየተሰጣቸው አይደለም። ምንድነው ብሔራዊ ገቢ ነው ምናምን በሚል ገንዘብ እንዲሰበሰብ ከእያንዳንዱ ከሚሸጥም ከሚገዛም እቃ ላይ ታክስ፣ ከባድ ታክስ እንዲጣልና ገቢው ለህዋቶች እንዲሆን ይሄንንም ወስነዋል። እንግዲህ ላባቸውንም ደማቸውንም ህይወታቸውንም እየቀማ ያለው ይሄ ቡድን። ስለዚህ በዚህ ልክ ጥንቃቄ ማድረግ ይገባል። ቅድም ያነሳሃት ጸጉሯን ይዞ የመኪና ጎማ ስር ጥሏት የነዳባት ወጣት ፍትህ እንድታገኝ በጣም በብዙ ጩኸት ነበረ ወደ ፍትህ ውሳኔ የተወሰነው፣ ፍርድ ቤቱ የወሰነው። ዛሬ ግን እንዲለቀቅ አድርገዋል። ይሄ ምንን ነው የሚያሳየው? እውነት ለመናገር ትላንትና የሚሰገንኑ እንትኖች ማለት አትደግፈውም እንደ ህዝብ። ያመሃል በእኔ ላይ ቢሆን ብለ የሻቢያ ወታደር ገብቶ ኤችአይቪ ሁላ ያለበት ተደራጅተው በዛ ልክ የትግራይ ሴቶችን ማህፀናቸው ውስጥ በፌስታል ጠቅልሎ ብረታ ብረትን ጭምር የከተተበትን የሩቅ ጊዜ ታሪክ አለ። ከነኚህ ኃይል ጋር ጽምዶ ብሎ ትግራይ ላይ እየጨፈሩ ነው ያሉት። አሁን ድንበር አካባቢ ላይ ህዝብ ለህዝብ የሚባል ነገር የለም፣ ውሸት ነው። በግልጽ የሚታየው ወታደሮቹ ሽማግሌዎቹ ናቸው እዛ ድንበር ላይ አብረው ሲጨፍሩ። ከእናትህ ደፋሪ ጋራ ከእህትህ ደፋሪ ጋራ አብረህ መጨፈር ማለት ምን አይነት ትርጉም እንደሚሰጥ አስበው። እና በዚህ ልክ ለህዝቡ ማያስቡ እንደሆኑ የሚያሳይ ነው። ለህዝቡ በደል የሚቆሙ አይደሉም። የህዝቡ ህመም፣ የህዝቡ ሞት፣ የህዝቡ ስቃይ፣ መራብ፣ መሰቃየት፣ መሰደድ ለነሱ የፖለቲካ ጌማቸው ነው። እና ህዝቡ በዚህ ልክ ሊጠነቀቅ ይገባል የሚልም መልእክት ማስተላለፍ ስለፈለግን ነው። ያ መፈክራቸውን አይተሽ ከሆነ እንደ ህዝብ አንጠፋም ይላሉ እነሱ። የተደራጀ የዝርፊያ የሌብነት ኢንተርፕራይዝ ነው ያላቸው። በሚሊተሪም በፖለቲካም በጣም የከሰሩ ናቸው። ስነ ምግባር የሌላቸው በጣም ብዙ ርቀት የሄደ የወንጀል ቡድን ነው ማለት እንችላለን። ቲፒኤልኤፍን አሁን በአሁኑ ሰዓት እነሱ የሚመሩትም ታጣቂ ማለት ነው። ያሬድ ገብረስላሴ ዘውዱ ሀብቱ የምትባለውን ልጅ በ2015 ላይ ያን ዘግናኝ የሆነ ተግባር የፈጸሙበት የኮሎኔል ልጅ ነው። ያሳዝናል። እና አሁን በዚህን ሰዓት ራሱ የአርሚ 22 አዛዥ እሱ ነው።
እኔ ኮሎኔል ሆኜ አዛዥ ሆኜ እንዴት ልጄ ይታሰራል ነው አዎ። የሚያሳየው። ይሄ በጣም ዘግናኝ ነው። ከህግ ይሄ እና እንደ ከእንትን ሳምፕል ውጪ መውሰድ የሆኑ እንችላለን። ያ ማሳያ አድርገህ ማሳያ የምትወስደው አድርገን መውሰድ እንችላለን። ማንም ከህግ ውጪ ቢሆን ያላግባብ ቢገል ያ ተጠያቂ እንዳልሆኑ ያ ገዳይ እሱ እንደሆኑ ያ አሁን ህግም በትግራይ እነሱን በቃ ይሄ ነው። ፍትህም እነሱም ያ ያ የማይመለከታቸው እሱ እንደሆኑ ነው። የሚያሳይ ነው። የነ ደብረ ጽዮን ሌሎች በሀገር ውስጥ አዎ አይኖሩም። አሁን በሀገር በትላንት ውስጥ ትላንት ያሉት ወዲያ ደግሞ እየወጣ ያለው መረጃ ራሱ የፈትለ ወርቅ ልጅ ከነ ክንፈ የወለደችው ነው መሰለኝ የእነሱ ልጆች ወደ አስመራ እንዲሄዱ ተደርጓል። ያ ይሄም አልበቃቸውም እንግዲህ አሁን ያነሳነውንም የጥንቃቄ መረጃ እንዳለ ሆኖ ታጣቂውን ስለ ንቦና መልሶ አሰባስቦ በራያ በኩል ሌላ የጦርነት ዝግጅት አጠናቀዋል። ያ ያው በቅርብ ቀን ልክ እንደ ሸረሪናው ብቅ ማለታቸው የማይቀር ነው። የምታዝነው ለትግራይ ህዝብ ነው እንጂ አሳሳቢ እንዳልሆኑ የአንድ ቀን ውጊያ ማሳያ ነው። እሱ ነው። ግን የትግራይ ህዝብ ወንድም ህዝብ ነው። ይሄ አይምሮቸውን በፕሮፓጋንዳ ሸፍነው የማይሆን ነገር እየነገሯቸው ፌዴራል መንግስቱን በጣም አቅልለው እየነገሯቸው ሰራዊቱ ተመናምኗል እያሏቸው በግድ ከተው እዛ ውስጥ በእሳት በውሃ እየተወሰዱ ነው ያሉት። ይሄ በጣም ልብ የሚሰብር ነው እና አሁንም እንግዲህ ታጣቂዎች ኢቭን ስልክ ይዘው እንዳይገቡ ተከልክለዋል። ሙሉ በሙሉ ስልክ እንዲያስቀምጡ ተደርገዋል። ያ ደግሞ ተመሳሳይ ስለ ንቦና ላይ ቢኖሩ ያንን አያደርጉም። እምነት ስለሌላቸው ነው። እነሱም በታጣቂ እምነት የሌላቸው በግድ ተወስዶ እዛ ስለገቡ ነው። ይሄ ታጣቂ ራሱን ባገኘው መንገድ ሁሉ ራሱን ከሞት ማዳን አለበት። እሱ ነው። አሁን ታጣቂ ራሱ ሙሉ በሙሉ ከነሱ ጎራ እንዳልሆነ የሚያሳዩ መረጃዎች አሉ። በጣም ለቡድኑ ለዚህ የወንጀል ኢንተርፕራይዝ በጣም የልብ ደጋፊ ነው፣ ታማኝ ነው የሚባሉት ተመልምሎ ህዝብ ላይ ጥቃት እንዲያደርሱ ከዛ በኋላ መከላከያ ነው ይሄን ያደረገ ለማለት ዩኒፎርም እንዳዘጋጁ እንዲሁም ደግሞ አልማዳ ጨርቃ የጥቃት ሰዓትንም ጊዜንም ቦታንም እየለዩ እንደሆነ እንደዚህ አይነት መረጃዎች እየወጡ ይገኛሉ። የትግራይ ህዝብ መዘጋጀት አለበት። እንደዚህ አይነት ጥቃቶች ከተፈጸሙበት ተጠያቂው ራሱ ቲፒኤልኤፍ እና የሚሊተሪ አካባቢ ያሉ ሚሊሻዎቹን የሚመሩት አካል እንደሆኑ ተገንዝቦ ከተቻለ ለመከላከል መዘጋጀት ነው ያለበት። ካልተቻለ ግን ኃላፊነቱን የሚወስደው እሱ ራሱ እንደሆነ ማወቅ በጣም ወሳኝ ቁም ነገር ነው ብዬ አስባለሁ። በሌላ በኩል ደግሞ ሜቢ የጊዜ ጉዳይ ነው እንጂ ሀራ መሬት ያለው አካልም ወንጀሉ እያየሁት ነው፣ ተግባሮቹን በሙሉ በሚገባ እየተረዳው ስለሆነ በአጭር ጊዜ ውስጥ መቀሌ እገባለሁ፣ ይህን ወንጀለኛ ቡድን ከህዝቤ ላይ አባርራለሁ እያለ ነው የሚገኘው። ሜቢ መች ተነስቶ የሚሊተሪ ሳይንሱን ብዙም እኛ ስለማይመለከትን ለነሱ እንተዋለን። እሱም በሂደት የምንጠብቅ ይሆናል። ከሁሉ በላይ ግን አጸፋ ሰጠው ለማለት አሁንም እየተዘጋጀ ይገኛል። በፊትም ጥቃቱን የከፈተ እሱ ነው፣ መከላከያ ሰራዊት አጸፋን የሰጠው። አጸፋውን ግን መቋቋም አልቻሉም። በጣም በተበታተነ አቅማቸውን፣ ሎጂስቲካቸውን፣ ምሽጋቸውን ያጡት ሸረሪና ላይ። አሁን ደግሞ ፍሬም ያደረጉት ጥቃት ተፈጽሞ አጸፋ ሰጠን ነው ስሉ የነበሩት። የጥቃቱ መጠን ግን በጣም ከፍተኛ እንደሆነ ምናምን ለማሳየት ስሉ ደግሞ ከነ ሐምዳን ደጋሎ ጋር ከተከዜ ዘብ ጋር አድርጎ አቀረቡት። የሚያሳየው የጥቃቱ መጠን በጣም ሰፊ እንደሆነ ለማሳየት ነው። ግን ጥቃቱን የከፈቱት እነሱ ነበሩ። አጸፋን የተሰጣቸው፣ አጸፋው ግን ከባድ ነበረ፣ የታወቀ ነው። አሁን ደግሞ ሸረሪና ላይ ለተከፈተው ጥቃት አሁን ደግሞ በራያ በኩል አጸፋ ሰጥተናል ለማለት እየተዘጋጁ ይሆናል። ሜቢ በጣም ፍጥጫው ካብዶ እያየለ እንዳለ ነው መረጃዎች የሚያሳዩት። ጥንቃቄ ማድረግ አለበት እዛ አካባቢ ያለው ማህበረሰብ እና በዚሁ ግን ማንሳት ብናነሳ ጥሩ ነው ብዬ
የወደድኩት ምንድነው እሱ ይሄ ቡድን እንደ ቀይ መስመሬ ብሎ ያስቀመጠው ራያ ወልቃይት ጸገዴ የሚባሉን ኤሪያዎች ናቸው። እንደ ማታገያ አድርጎ ነው በእርግጥ ያነሳው። ይሄ ህዝብ ከጎኑ እንዲቆም አይነት ነገር ነው እንጂ ያ አይደለም የሱ ቢዝነስ። የሱ ቢዝነስ ትግራይን አጥንቷን ልክ ኢትዮጵያን ግጧት እንደሄደ ሁሉ ትግራይን በሰላም ማሳጣት ውስጥ መጋጥ ነው እንጂ ያንን ራያ ወልቃይት ምናምን የምትለውንም በንግግርና በድርድር የምትፈታው ነገር ነው። ሰላም ከሆነ ተፈናቃይ ከተመለሰ ሪፍረንደም ተደርጎ ወደሚሆነው የሚሆንበት ሂደት ይኖራል። እሱ በዚህ ሳይሆን ማንም ሳይሞት በሰላማዊ መንገድ የሚሆን ነው። ግን እንደ ቀይ መስቀል መስመሬ ብሎ ይሄ ኮዝ ብሎ ያመጣው ነው። ከዛ በጣም እንድትንቃቸው በቃ የሚያደርግ ደግሞ ወደዚህ መተ የፋኖን ኃይል ነው። ጽምዶ መሰረትን ይሉሃል። የጽምዶ አካል ናቸው ፋኖዎችም። በእርግጥ ሁሉም አይደሉም። ይሄንን ተቃውሞ እየገቡ ያሉ አሉ። ይሄንን ተቃውሞ ጎንደር ላይ በጣም ኃይለኛ ከበባ ውስጥ እርስ በርስ ገብተው እየተዋጉ ያለበት ሁኔታም ተመልክተናል። በቅርብ 2 ቀን በፊት የስልክ ቅጂዎች እየወጡ እየሰማን ያለ ነው። እና ልል የፈለግኩት ነገር ምንድን ነው ፋኖም የህዝብ ሳይሆን አላማ ቢስ እንደሆነ የምታየው መሆናቸውን በደንብ ታያለ። እዚህ ጋር ብረሳሽ ቀኝ ትርሳኝ ምናምን እየተባለ ያው እዛ አካባቢ አጽመ ርስታችን ነው ምናምን የሚል ከበድ ያለ አቋም ያላቸው ናቸው። በጎንደር አካባቢ ያለው ህዝብ ያ አካባቢ ህዋቶች ወደ ስልጣን በመጡበት ዘመን እንደተቀሙ የአማራው ህዝብ በዛ እንደተሰደደ እንደተገደለ ስለዛ ጉዳይ የሚያነሳ ሁሉ በጣም ብዙ መከራና ዋጋ እንደከፈለ የሚነገርበት አካባቢ ነው። ይሄ ኮሎኔል ዘውዱንም በዛ ትግል ውስጥ ስሙ የሚነሳ ሰው ነው። በጎንደር ህዋቶች ያንን የሚያቀነቅንም ስለነበረ ማለት ነው። ዛሬ ላይ እንግዲህ ህዋቶች ምን እያሉ ነው? ፋኖ ተስማምቷል ሊሰጠን ፌዴራል መንግስቱ ነው እንጂ የሚል በሰማን ማግስት ደግሞ አስረስ ማረ ሚዲያ ላይ ወጥቶ አጣብቂኝ ውስጥ ነው የገባው። ያልጠበቀው ጥያቄ ነው የተጠየቀው። እንግዲህ በውስጥ የምሰራውን ብሰራም በአደባባይ እንዲህ ለመናገር ደግሞ ህዝብ መሃል እንዴት ትቆማለህ? መቆሚያም ስለሌለው ለማስመሰል ያህል አረ በሱም አንደራደርም አይነት እንትን ሲል የነሱ ተላላኪ እንደሆኑ የሚያሳይ በማግስቱ የህዋቶች ሚዲያ ወጥተው ነው አስረስን እንዴት እንዳዋረዱት ተመልክተናል። እንገጥማለን ማስጠንቀቂያ ዛቻ ምናምን ነው የሰጡት። የፋኖ ማለት እንደው በቃ በጣም የወረደ መሆኑን የምታየው የህዋት ተላላኪ መሆኑን የምታየው እሱ የመረጠለት ሚዲያ ላይ መሄድ እንዳለበት እሱ ተናገር ያለውን መናገር እንዳለበት አንድ ቀን ስቶ እንግዲህ እቺን ቢናገር ምን ያህል በውስጥ እኮ አይደለም ለምን እንዲያልክ ተባብለው እኮ በውስጥ አይደለም የተጻጻፉት በአደባባይ ነው ወጥቶ የተዛዛቱት በሚዲያ። ስለዚህ አሁን ራያ አካባቢም እንግዲህ ይሄ ምሬ የሚባለው አለ። ያው ምሬ ከበፊትም ከነሱ ጋር እንደሚሰራ ነው የሚታወቅ ነው። በቃ ዝም ብሎ ይሄ ያልተማረ በቃ ይሄ ጉልበተኛ በጉልበቱ የሚያስብ አይነት ሰው እንደሆነ ይታወቃል። እዛ አካባቢም ከነሱ ጋር ያለው ነገር እሱ ነው። ጎንደር ግን የጎንደር ህዝብ ለጎንደር ፋኖ የሚባሉት ለሁለት ተከፍለው በዚህ ጉዳይ ላይ በጣም ኃይለኛ እንትኖች አሉ። በራያ አካባቢም የተወሰኑ ታጣቂዎች እየገቡ ነው። እንዴት እኛ የህዝባችንን ዋጋ የከፈሉበትን አሳልፈን እንሰጣለን በሚል ማለት ነው። እና ያ ህዋትም ፋኖ በዚህ ዙሪያ ለህዝብ የሚያስቡ ያለመሆናቸውን የሚልካቸው አካል ሌላ እንደሆነ በዚህ ከዛ ፍሬም ቢወጡ ምን እንደሚደራረጉ የተመለከትንበትንም ሁኔታ አይተናል። እዚህ ላይ እንግዲህ ማጠቃለያ እንትን ካለ አንስተን የዛሬው ነገሮችን ስናጠቃልል ህዋትም ቢሆን ፋኖ የህዝብን ኮዝ አይደለም እያራመዱ ያሉት። ህዋቶች የተደራጁ የወንጀል ኢንተርፕራይዞች ናቸው። በጣም ግልጽ ነው ይሄ። እነሱ የወርቅ ማዕድንን
እንዲሁም ደግሞ ሁማን ትራፊኪንግን ነው እያሳደዱ ያሉት። ለአልቡራን ይሸጣሉ። በጣም ግልጽ ነው ይሄ። ወጣቶቹን ከመንገድ ያፍሳሉ፣ ከዛን ይሸጣሉ። በዚህ ከሻዕቢያ ጋር ይሰራሉ። እነ ዘመነ ካሴም ደግሞ ቀጥታ የነ ህወሓት ተላላኪ ነው። ህወሓቶች ደግሞ ከሻዕቢያ ጋር ይገናኛሉ። ሻዕቢያ ደግሞ በቀጥታ የሚታዘዘው ለግብፅ ነው። በዚህ ኔትወርክ መሀል ነው ኢትዮጵያ አለመረጋጋት ውስጥ የገባችው በተለያዩ እንትኖች ማለት ነው። እና የጠላት ተልዕኮ አለ በዚህ መሀል በጣም ግልጽ የሆነ። ይህን በጣም የምንረዳበት ፋኖ አሁን መደራደር አይፈልግም። በተለይ በዘመነ ካሴ የሚመራ ያለው ክንፍ ቲም መደራደር አይፈልግም። የፖለቲካ አይፈቀድላቸውም። ያው የፖለቲካ ኮዝ ያለው አካል ከድርድር አይርቅም። ምንም ቢሆን ተደራድሮ በዚህ ይሄን አሳክቻለሁ፣ ይህ ስላልተሳካ ወደ ትግሌ ተመልሻለሁ ይላል እንጂ ሙሉ በሙሉ የመደራደር ቦታውን አይዘጋም። በዚህ መረዳት እንችላለን። ቲፒኤልኤፎች ደግሞ በጣም በግልጽ እኛ በኃይል ብቻ ነው የምናምነው ብለዋል። ለዚህ ደግሞ መከላከያ እርምጃ የመውሰድ ሙሉ መብት አለው። ምክንያቱም ለብቻ በብቸኝነት ታጥቆ ሀገሪቷን የማስከበር ዳር ድንበሩን የመጠበቅ በህገ መንግስቱ የተሰጠው ተልዕኮ ስላለ ማለት ነው። አቅምም ፓወርም ስላለው ማንኛውም አካል ድንበር ጥሶ ከገባ እርምጃ የመውሰድ ሙሉ መብት አለው መከላከያ ሰራዊት። ይህን ስናገናኘው ሌላ ደግሞ ከሸኔ ጋር መንግስት ሸኔ ብሎ የሚጠራው አባኦ ኦነግ ሸኔ የሚባሉት ማለት ነው በጃልመሮ የሚመራ ከህወሓቶች ጋር እንደማይሰራ በእነሱ አይዲዮሎጂ በተለይ ፈትለወርቅ ባወጣችው ጉዳይ ላይ አቋሙን የገለጸበት ክስተትም ነበረ። ቢሆንም ግን ለእነሱ የውጭ ጉዳይ አማካሪ ነው ተብሎ የሚታማ ዶክተር ጸጋዬ አራርሳ ከወዲሁ ትግራይ ታሸንፋለች የሚል መፈክር ያስቃል። ይህ የሚያሳየው የነ ጃልመሮ ቲምም መሰረቱን ድጋፉን ላለማጣት ስል ያም መግለጫ አወጡ እንጂ የሚያሳየው ከቡድኑ ጋር እንደሚሰሩ ነው ማለት ነው። እነ ጃልመሮ ከህወሓቶች ጋር እንደሚሰሩ በጣም ግልጽ ነው ማለት ነው። ምክንያቱም ጸጋዬ አራርሳ አማካሪ ነው። ፕሬስ ሪሊሶቹን እንደሚጽፍላቸው ብዙ ይነገራል። ኢቭን ከዚህ በፊት በሰሜኑ ጦርነት ከነጌታቸው ረዳ ጋር ሲገናኝ እንደነበር ቢሳካላቸው ኖሮ ጠበቃ እንትን አለ የፌዴራል አቃቢ ህግ የመሆን ጀነራል ፍርዶችን የሚሰጥ እና ወንጀለኞች ላይ የተለያዩ እርምጃዎች እንዲወሰድ የሚያደርግ እንዲሁም ደግሞ የፖለቲካ እስረኞችም ይሁን በተለያዩ የሚፈረጁ አካላት ላይ እርምጃ የሚያስወስድ የሚከስ አካል ሆኖ እንደሚሾም አይነት ፕሮሚስ እንደነበረው በዛ ላይ ቢሳካላቸው ኖሮ ዶክተር አብይንም ቢሆን የተለያዩ ፊልድ ማርሻል ብርሃኑ ጁላንም የሞት ፍርድ እንዲፈረድባቸው እንደሚሰራ እንደዚህ አይነት ዝግጅቶች እንደነበሩ፣ በመሀል ግን የህወሓቶቹ ተልዕኮና አቅማቸው ሲመታ በጣም ብዙ እንዳዘነ ተስፋ እንደቆረጠ ከዛም የተነሳ እንደታመመም የሚነገርለት ሰው ነው። ዛሬም መጥቶ ብዙ ተስፋ አልቆረጠም ማለት ነው። የጦርነት ጉሰማ ሲሰማ ትግራይ ታሸንፋለች ብሎም ወጥቷል። ይሄ የኦነግ ሸኔ ደጋፊ ሳይሆን አማካሪም እንደሆነ በሰፊ ይነገራል። እስካሁንም የኦነግን አይዲዮሎጂ በየሚዲያ ወጥቶ የሚያራምድ አካል ነው። የኦነግም የህወሓትም አይዲዮሎጂ ብዙም የተራራቀ አይደለም፣ ያሳምነናል ብሎ የሚቀበል ነው እና ታክቲካል አላያንስ ፈጥረን መስራት እንችላለን ብሎ የሚያምን ሰው ነው። እንግዲህ እነ ጃልመሮም ከነ ቲፒኤልኤፍ ጋር ናቸው። በፋኖ የዘመነ ካሴ ክንፍ ወልቃይትን
ከአማራ ህዝብ ተነጥቆ ለቲፒኤልኤፎች እንዲሰጥ ይፈልጋል ማለት ነው። ስናጠቃልለው መከላከያ ጥቃት ከተፈጸመበት አሁንም አጸፋው እየከበደ ይሄዳል። በዛ ላይ እየጨመረ ይሄዳል። ህዋቶች እንደ በፊቱ ነው እንደ ድሮ ነው እያሰቡ ያሉት። የሚሊተሪን ሳይንስ ግን ተቀይሯል። ብዙ ነገሮች ተቀይረዋል። ከአዲስ አበባም ሆኖ ከተለያየ ከሩቅ ቦታ ሆኖ በፈለጉት ጊዜና መጠን የህዋትን ታጣቂ ማጥቃት ይችላል መከላከያ። ልምድም አለው፣ ሎጂስቲክም አለው፣ ቴክኖሎጂም አለው። ይህን እየተረዱ አይደለም። ያም ሆነ ይሄ በታጥቆ የመጣውን አካል የታጠቀ አካል ነው የሚመልሰው። መከላከያ ደግሞ ለዚህ ዝግጁ ነው። ዲፕሎማሲ መንገድ አልመረጡም። የውይይት የመወያየት የመደራደር መንገድ ስላልመረጡ እኛም ደግሞ ምንም ማድረግ አንችልም። በየጊዜው ከእንደዚህ አይነት ጋር መረጃዎቹን ስናገኝ ታማኝ መረጃ ያልነውን ስናገኝ የምንወያይበት ይሆናል። የተደራጀ ነገር ሜቢ የሚያወሳስብ ጉዳዮችም አልፎ አልፎ ሊፈጠሩ ይችላሉ። አልፎ አልፎ አይታወቅም። ይሄ የጦርነት ጉሰማ ሲነሳ አንዳንድ የሚያወዛግቡ ነገሮች ሲነሱ እሱንም ሜቢ ብሪፍ ለማድረግም አልፎ አልፎ ስቱዲዮአችን ልንገኝ እንችላለን። ለአድማጭ ተከታታዮችም አንዳንድ ብሪፊንጎቹን ልንሰራ እንችላለን። ያለዛ ግን በየሳምንቱ እየመጣን መደበኛ ፕሮግራሞቻችንን ልናስቀጥል እንችላለን። አንቺ ጋር ያለው ቀረ ነገር ካለ? አይ በቃ አጠቃልኸዋል። ጥሩ ነው ያጠቃለልከው። የዛሬው ውይይታችን ይህን ይመስል ነበር። እንግዲህ ሀሳብ አስተያየት ስጡን፣ ሰብስክራይብ አድርጉ። እናመሰግናለን።